ውዴ መጣችሁ? ቤኪ ይሄን ቤት እኮ ዝም ብለን ነው ጸበል ሳናስረጭ የገባንበት። አባ እኮ ክፍለ ሀገር ሄደው ነው ሲመለሱ ይረጩታል። እኔ ልርጭላችሁ ልጆቼ። አይ ካህን የፈለግነው። ካህን ነኝ እኔ ልጅ። ልብሴንም እኮ ይዤ ነው የሚዞረው። ሰዎች በክህነት ልብሴ ካዩኝ ስለሚከብዳቸው ላያሰሩኝ ይችላሉ ብዬ ነው እንጂ ይሄን የለበስኩት ካህን ነኝ። ከየት ነው የመጡት? ከአምስተኛ ተክለ ሃይማኖት አንድነት ገዳም። ስሙ አዲስ ሆነብኝ። የቆየ ገዳም ነው ልጄ። በአፄ ይኩኖ አምላክ ዘመነ መንግስት በ1260 ተመስርቶ 758 ዓመታትን አስቆጥሯል። አፄ ኃይለ ሥላሴ ፊደል ቆጥሮበታል። የኢትዮጵያ የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ተምሮበታል። ገብረ መንፈስ ቅዱስ ጸልዮበታል። ታዲያ እርስዎ ለምን ወደዚህ መጡ? ከዕድሜ ብዛት ህንፃ ቤተ ክርስቲያኑ ቢፈራርስ አባቶች የምላስ የሚቀመስ ቢያጡ ሰርቼ ገንዘብ ባያገኝ አባቶቼን ላግዝ ብዬ ነበር አመጣጤ። ይህ ድራማ አይደለም። አሁን የሰማችሁት ታሪክ በገዳሙ ውስጥ የሚገኙ አባቶቻችን የመከራ ህይወት እንጂ። ኦርቶዶክሳውያን ከመቼውም ጊዜ በላይ ይህንን ቪዲዮ ሼርና ሪፖስት በማድረግና የአቅማችንን በማበርከት ለአባቶች እንድንደርስላቸው አረ ሼር ሪፖስት ላይክ አርጉ። ቪዲዮን ለተሸከሙበት ስንት እንክፈል? ያው የገዳሙ አካውንት ልከፍለኛ አሰብከውን በዚህ አስገባው። ልብስ ልቀይር። ሁላችሁም በዚህ አካውንት ስክሪኑ ላይ ባለው አካውንት ሁላችሁም የቻላችሁ 10,000 ብር በማስገባት ቻሌንጁን እኛ ጀምረነዋል። እግዚአብሔር ይባርካችሁ ልጆቼ፣ ብሩክ ሁኑ። አሜን። አረፍ ይበሉ አባ። አይ ልጄ፣ ሰይጣን የሚገባው ባረፈው አእምሮ ውስጥ ነው። የእግዚአብሔር ቤት እየፈረሰና እኔ አልቀመጥም፣ ዞር ዞር ልበል። አንተ ምን ደግ አባት ናቸው።